በዚያራ ቪዛ በነጋዴ እንዲሁም በሐጅና በኡምራ ወይንም ካሰሪዎቻችሁ ጋር ከዱባይም ይሁን ከኩዌት ምናምን እዛ ሀገር ገብታችሁ ካሰሪዎቻችሁ ጋር ዙሄ ቀራችሁ ልጆች ሳትመለሱ እንዲሁም እዛ ሀገር በኮንትራት ይሁን በኢቃማ መጣችሁ ኢቃማችሁ ተበላሽቶ ተይዛችሁም ይሁን እጃችሁን ሰጣችሁ ወደ ሀገር ቤት ገብታችሁ ተመልሳችሁ በባህር መጣችሁ የምትሰሩ ልጆች አሁን ኢቃማ ማሰራት እንችላለን ነው እያላችሁ በውስጥ በጣም ብዙ ጥያቄ ይመጣልኛል። ከቻላችሁ ንግግሬን በደንብ አዳምጡኝ። በቀደምታ የለቀኩትን ቪዲዮ ስላለ እንደው ረጋ ብላችሁ ስሙ። ያኔ ስልኬ እኔ የሥራ ስልክ ስለሆነ አብዛኛውን አልመልስም ስለመሰለች ግልጹን ነው የምናገረው። እናንተን አሁን የጠቀስኩላችሁን አይመለከትም ብዬ እኔ በቀደምታ ተናግሬያለሁ እኮ። ከኮንትራት ቤት ጠፍተው ወይንም ቪዛ ገዝተው መጥተው ጠፍተው እዛ ሀገር እየኖራሉ ልጆች ነው ይሄ ኢቃማቸው ለተበለገባቸው በላጉ ነው የተነሳው። ሌላ አዲስ ነገር እኮ የለውም። በፊት ከፊሎቻቸውን ጠይቀው ነበር በላጉን አንስተው ወይንም ወደ ሌላ ሰው እንትን ለማድረግ ተናዙል ለማድረግ የከፊሎቻችሁ ፍቃድ ያስፈልግ ነበር። አሁን ግን ፍቃድ አያስፈልግም። የከፊሎቻችሁ ፍቃድ መንግስት አነሳላችሁ። ገራማችሁን ከፍላችሁ ወደምትፈልጉት ሰው ነቅል ማድረግ ትችላላችሁ ነው። ስለዚህ በዚያራ በነጋዴ ቪዛ በሐጅና በኡምራ እንደዚህ ከተለያዩ ሀገር አንዳንድ ልጆች ደግሞ በዚያራ በሳዑዲ ዜግነት ባለው በዚያራ ስለመጣችሁ ብቻ ኢቃማ የሚሰራ ይመስላችኋል። አይሰራም። አሁን ባለው አዋጅ እሱን አያካትትም። ምናልባት ወደፊት ደግሞ ቀን አላህ ያመጣል። እኔም የራሴ ቤተሰብ ስላለ በዚያራ ጉዳይ በተለይ ያልዞርኩበት ቦታ የለም ይሰራ እንደው ብዬ ያላጠራሁበት ቦታ የለም። አይቻልም። ስለዚህ እንዳትበሉ። አንዳንድ ልጆች በተለይ በዚያራ ቪዛ ሊሰራ ይችላል 20 ሺህ ሪያል 30 ሺህ ሪያል እየተባለ ሪከርዶች ሁሉ ይመጡልኛል። እኔ ገሌ እንደዚህ ብሎኝ አትላኩልኝ ሪከርድ፣ እኔ አይመለከተኝም። ትክክለኛውን ነገር ነው የሚነግራችሁ። ከሰማችሁ ስሙ፣ ካልሰማችሁ ገሌ በላኝ እንትናለኝ ያን መጠየቅ ነው መብት የለኝም። ስለዚህ ተግባራዊ ያድርጉት። ሌላ በክፍያ ዙሪያ እና በአንዳንድ እንትኖች ዙሪያ በሌላ ቪዲዮ መለስላችኋለሁ። እያጣራሁ ነው እኔም እያሰራሁ ያለሁት የራሴ ቅርብ ቤተሰቦች ልጆች ቪዛ እንትን የኮንትራት ቤት ጠፍተው እዚህ የሚሰሩ የነሱ ልጨርስና ክፍያው ምን ያህል እንደሚፈጅ ምን ፕሮሰስ እንዳለው ምን እንደሆነ በተፋሲል እያንዳንዷ መረጃውን ሰጣችኋለሁ። እስከዛ ድረስ በትዕግስት ጠብቁ። ከቻላችሁ መረጃዬን በደንብ አዳምጡ። ወደ መዲና የመጣ ሰው በሙሉ ያደርግ የሚገባ ትልቅ ነገር ነብዩና አለይሂ ሰላቱ ወሰላም መዘየር ነው። ነብያችን አለይሂ ሰላቱ ወሰላም በሐዲሳቸው ምን ብለዋል? መን ዛረ ቀብሪ ወጀበት ለሁ ሸፋዓቲ፣ የኔን ቀብር የዘየረ ሽምግልናዬ ተረጋገጠለት ብለዋል። ስለዚህ የነብዩና አለይሂ ሰላቱ ወሰላምን ቀብር መዘየር እሳቸው ራሳቸው ያስተማሩን መልካም የሆነ ስራ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቀብሬን የዘየረ ሰው በሱ ላይ የኔ ሸፋዓ የተረጋገጠች ናት፣ በቃ የኔን ሸፋዓ እርግጠኝነት ያገኛል ብለው ተናግረዋል እያለ ነው። ይሄ በነብዩ ሰለላሁ ዐለይሂ ወሰለም ላይ ضعيف ሐዲስን ተንተርኮ ማዋሸት ነው የሚሆነው። በቢድዓ አካላት ዘንድ የተለመደ ነው። አህሉ ሱና ወል ጀማዓዎች በትክክለኛ ሐዲስ ያልጸደቁ ነገራቶችን በነብዩ ሰለላሁ ዐለይሂ ወሰለም ላይ አይለጥፉም። በዚህም የጠሩ ናቸው። በሶሒህ ሐዲሶች የተጣቁ ናቸው። ሶሒህ የሆነውን ሐዲስ በምንመለከትበት ጊዜ የነብዩን ሰለላሁ ዐለይሂ ወሰለም ሸፋዓ የሚያገኘው ማን እንደሆነ በግልጽ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አስቀምጠውታል። እሱን መጨረሻ ላይ እነግራችኋለሁ። ነገር ግን በመጀመሪያ ይህ የተናገረው ነገር ስህተት መሆኑን ከነብዩ ሰለላሁ ዐለይሂ ወሰለም ያልተገኘ መሆኑን አረጋግጠን እንሄድ። ይህ ዘገባ መንዛረ ቀብሪ ወጀበት ለሁ ሸፋዓቲ በሁለት አይነት ዘገባዎች መጥቷል። እያንዳንዱን እንመልከት። መጀመሪያውን በተመለከተ ዳረቁጥኒና በይሃቂ የዘገቡት ነው። ሚን ጠሪቅ ሙሳ ቢን ሂላል አልዓብዲ عن عبيد الله بن عمر النافع عن ابن عمر قال قال رسول الله صلى الله عليه وسلم من زار قبري وجبت له شفاعتي አሁን በጠቀስነው ሰነድ መሰረት የኔን ቀብር የዘየረ ሸፋዓዬ በሱ ላይ ተረጋገጠች ናት ብለዋል ብለው ኢማሙል በይሃቂና ዳረቁጥኒ ዘግቦታል። ነገር ግን ይህ ዘገባ የመጣበትን ነገር ስንመለከት በትክክል እንዳልመጣ እናረጋግጣለን። ለምን? እዚህ ሐዲስ ላይ ሙሳ ቢን ሂላል የተባለ ራዊ ዘጋቢ አለ። ይህንን በተመለከተ አቡ ሐቲም መጅሁል ነው፣ ይህ ሰው አይታወቅም ብለዋል። ስለዚህ ሰነዱ ላይ መጅሁል የሆነ የማይታወቅ ግለሰብ ስለገባበት ሐዲሱ ضعيف ነው። እዚህ ጋር ሌላ ችግር ከመኖሩ ጋር ማለት ነው። ላለማስረዘም እሱን እንተዋለን። ሁለተኛው ዘገባ ደግሞ አልበዛር የዘገቡት ዘገባ ነው። እሳቸው ደግሞ የዘገቡት ሚን ጠሪቂ አብድላህ ብን ኢብራሂም ቃለ ሐደተና አብዱራህማን ብን ዘይድ عن أبيه عن ابن عمر عن النبي صلى الله عليه وسلم من زار قبري حلت له شفاعتي ወጀበት የነበረው ሐለት ማዕናው አንድ አይነት ነው። ቀብሬን የዘየረ
ሸፋዓዬ ተረጋገጠችለት የሚልን ዘገባ አውርተዋል። ይህንንም በምንመለከትበት ጊዜ ችግር ያለበት ሆኖ እናገኘዋለን። እሱም ምንድነው? አብዱላህ ኢብኑ ኢብራሂም የተባለው ግለሰብ ኢብኑ ሒባን ምን ብለውታል? አነሁ የضዑል ሐዲት በሐዲት ላይ ይቀጥፍ ነበር ብለው ተናግረውበታል። ኢማሙ ዳረቁጥኒ ደግሞ ሐዲሱ ሙንከር ነው ብለውበታል ማለት ነው። ስለዚህ በሁለቱም ዘገባ ላይ የመጡ ሪዋያዎች ቀብሬን የዘየረ ሸፋዓ የጸደቀችለት የሚለው ሪዋያ ምንድነው? ضعيف ነው፣ ትክክል አይደለም። ነገር ግን እውነት የነቢዩ ሰለላሁ ዐለይሂ ወሰለም ሸፋዓ አስጨንቋችሁ የእሳቸው ሽምግልና ፈልጋችሁት አስጨንቋችሁ ከሆነ እሱን የምታገኙበትን ትክክለኛ መንገድ እናመላክታችሁ። እሱም ምንድነው? አላህ ሱብሓነሁ ወተዓላን ብቸኛ አድርጎ ማምለክ፣ በአላህ ላይ አለማጋራት። እከሌ ድረስልኝ፣ እከሌ ያዘኝ የምትሉትን ትታችሁ አላህን በብቸኝነት ማምለክ። የነቢዩ ሸፋዓ ከሆነ ያስጨነቃችሁ ይህንን ሰው ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪ በተዘገበ ሐዲስ አቡ ሁረይራ ረዲየላሁ አንሁ ምን ይላል? قلت يا رسول الله من أسعد الناس بشفاعتك يوم القيامة؟ فقال لقد ظننت يا أبا هريرة ألا يسألني عن هذا الحديث أحد أول منك لما رأيت من حرصك على الحديث. أسعد الناس بشفاعتي يوم القيامة من قال لا إله إلا الله خالصا من قبل نفسه. أبو هريرة من ይለናል ነብዩ ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ የቂያማ ቀን ያንቱን ሸፋዓ በማግኘት እድለኛ የሚሆነው ማን ነው ብዬ ስጠይቃቸው አንተ አቡ ሁረይራ ለዕልም ካለህ ጉጉት የተነሳ ይህንን ጥያቄ ካንተ በፊት አንድም ሰው እንደማይጠይቀኝ አውቄ ነበር ይላሉ። ከዛም እድለኛ የሚሆነው የእሳቸውን ሸፋዓ የሚያገኘውን ሰው በእሳቸው ሸፋዓ እድለኛ የሚሆነውን ሰው ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ቃለ ላኢላሃ ኢለላህ ያለ ከአላህ ውጭ በሐቅ የሚመለክ ጌታ የለም ያለ ባይሆን ዝም ብሎ ላኢላሃ ኢለላህ አይደለም፣ ኻሊሰን ሚን ቂበሊ ነፍሲህ ከነፍሱ በኩል ጥርት አድርጎ ላኢላሃ ኢለላህ ያለ ማለት ምን ማለት ነው? ላኢላሃ ኢለላህ ሲል መልእክቱን አምኖበት በተግባርም እየሰራበት ላኢላሃ ኢለላህ ያለ ማለት ነው። ስለዚህ የላኢላሃ ኢለላህ ህዝቦች ሁኑ፣ የነቢዩን ሰለላሁ ዐለይሂ ወሰለም ሸፋዓ ታገኛላችሁ። አላህ ሱብሓነሁ ወተዓላ ሁላችንም የእሳቸውን ሸፋዓ የምናገኝ ሰዎች አላህ ያደርገን። ወሰላሙ ዐለይኩም። ምናልባት አላህ ተባረከ ወተዓላ ሁሉንም ወንጀሎች ይቅር ይልህ ይሆናል። ምንም ወንጀል ብትሰራ አላህ አፉ ይልሃል፣ ተውበት እስካደረግክ ወደ እሱ እስከተመለስክ ድረስ። ግና ሰውን በድለህ ሰውን አስለቅሰህ ግን አላህ መቼም አፉ አይልህም። ህይወቱን በመልካም በጥሩ ሁኔታ ሲመራ የነበረ ሰው ህይወት ላይ ትገባና ህይወቱን እንዳልነበረ አድርገህ ታመሰቃቅለዋለህ። ህይወትን ይወድ ነበር፣ ህይወትን እንዲጠላ፣ ዱንያ እንድታስጠላው፣ ሁሉም ነገር እንዲደብረው፣ ለምንም ነገር ጉጉት እንዳይኖረው አድርገህ ልቡን ሰባብረህ አስቀምጠህ ትጓዛለህ። ወዳጄ ከቤቷ አምጥተህ አንተ ጋር አስቀምጠህ ከእናትና ከአባቷ ወስደህ ልቧን ሰብረህ እስከ መቼ እንዲህ ትቀጥላለህ? እስከ መቼ እንደዚህ ትኖራለህ? ወዳጄ አላህ መቼም ቢሆን በደልን ይቅር አይልም። ምናልባት አንተ ቀለል አድርገህ ትመለከተው ይሆናል። ወተሕሰቡነሁ ሀይነን ወሁወ ዒንደላሂ ዐዚም። እናንተ ቀላል ነገር አድርጋችሁ ታዩታላችሁ፣ ቀላል ነገር አድርጋችሁ ታስቡታላችሁ። አላህ ዘንድ ግን እጅግ ከባድ ነገር ነው ይላል። ስንቶችን ነው የበደልነው? ስንቶችን ነው ያስከፋነው? ልባቸውን የሰበርነው? ገንዘባቸውን ወስደን ጉልበታቸውን በዝብዘን ግን የሚገባቸውን ክብር ያልሰጠናቸው ስንቶች ነን? ማሰራት የማንችል ከሆነ ለምን እንቀጥራለን? ማስደሰት የማንችል ከሆነ ወደዛ ሰው ህይወት ለምን እንገባለን? ወዳጄ እኛ ቀላል አድርገን ብናስበው አላህ ጋር ግን ከባድ ነው። እንጠንቀቅ። አላህ ያስተካክለን።